የሙስሊሞች በዓል ጊዜ እነሱ ነበሩ። አገሪቱ አዲስ አበባ ድብልቅልቋ ወጥቷየው ወጣውና ሪቨርስ ላርገው ብዬ ቆሜ ከሰባ በላይ ሰዎች ይታሰራሉ፣ እጃቸውን ለመንግስት አሳልፈ ይሰጣሉ። ሳመን ሰምታችኋል። አጋጣሚ እየተመለከ ልክ እንደነ ኮሪያ ሀገር ወታደር እንደምታዩት ማታየው። ከዛ እየጸለይኩ ጌታ this is the protection angel ነው አለ። አንድ ነገር መንፈሳዊ ዓለም ላይ ታይቶ እንዲህ ይሆናል የሚል ነብይ እኔ አልቀበልም። እግዚአብሔር እኔን እያማከረ የሚያደርግ አምላክ አይደለም። ችግሩን ካታሳየህ እማውጀው ኦፖዚቱን ነው። ቀጥሎም እንደሚሆነው ሪቨርስ ይደረጋል። አገሪቱ ላይ ብጥብጥ ካየው እኔ ሰላምን ነው የማውጀው። ለምን ሲባል እግዚአብሔር ብጥብጥ አሳይቶ ብጥብጥን የሚያደርግ ከሆነ ምንድነው ጥቅሙ? ኢየሱስ ጌታ ነው። ከዚህ በፊት ነግራቸዋለሁ። የሙስሊሞች በዓል ጊዜ እነሱ ነበሩ። አገሪቱ አዲስ አበባ ድብልቅልቋ ወጥቷየው ወጣውና ሪቨርስ ላርገው ብዬ ቆሜ ከሰባ በላይ ሰዎች ይታሰራሉ፣ እጃቸውን ለመንግስት አሳልፈ ይሰጣሉ። 74 ሰው ነው በሚዲያ አለ፣ እኔ ዩቲዩብ ላይ አለ፣ ማነው ፌስቡክ ላይ 74 ሰው ታሰሩ። ተረጋጋ። አሜን። ኢየሱስ ጌታ ነው። አሁንም የምነግራችሁ ምንም የዛን ቀን ያየሁት ለ120 ቀን ነው ያወጅኩት። ለሚቀጥሉት 4 ወራት እነኚህ መላእክት ቤታችሁን፣ ቢዝነሳችሁን፣ ህይወታችሁን ፕሮቴክት ያደርጋሉ። አሜን። በዚህ 4 ወር ውስጥ ጌታ ያለኝ 120 ቀን በእነኚህ ከፊታችን ባሉ 120 ቀን አደጋ አታይም፣ ድንገተኛ ሞት ቤት አይገባም። አሜን። ጭንቀት አይሆንም። አሜን። መከራ አይሆንም። አሜን። የታዩት መላእክት ይጠብቁሃል። አሜን። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን።